ይቀጣጠሉ ያ ሰውዬ ባለመሬቱ። ስለዚህ ሁሉ ጊዜ እናንተ ሲያገኛችሁ 50 ሺህ ብር አንጪ፣ 100 ሺህ ብር አንጪ፣ 30 ሺህ ብር አንጪ እያለ የሻይ ይበላሻል። በቃ አይፋታችሁም። እና ስለዚህ ቢዝነስ ትሆናላችሁ ለዛ ሰውዬ ማለት ነው። ሀባይ ስም አዙርልኝ ስትሉት አንቺ ይልሻል ብር ዝም ብሎ አይሄድልሽም። ስም ሊያዞርልሽ 50 ሺህ ብር 40 ሺህ ብር ከዛ በላይ ያስከፍልሻል። ነገም ደግሞ የሆነ ነገር ስትይ የሆነ ነገር ያደርግሻል። ስለዚህ ዛሬ ደግሞ በአዲስ ነገር መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ የመጣሁበት ነገር ውክልና ተሰጥቶናል፣ ነገር ግን ስም አላዞርንም፣ ህጋዊ ነው የገዛ ነው ላላችሁ እህቶቼ መልስ ሊሆናችሁ ዘንድ እንደዚሁም ደግሞ ጥንቃቄ እንድትወስዱ ቪዲዮ ልሰራላችሁ ወድጃለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምታበረታቱኝ ከልብ አመሰግናለሁኝ። ፈጣሪ ከማይሆን ነገር ከማይጠቅመን ነገር ይጠብቀን። እንደዚሁም ደግሞ ርዝቃችንን በሰራነው ነገር ላይ በረካን አላህ ይጨምርልን ኢንሻአላህ። ርዝቃችን በሀገራችን አላህ ያደርግልን እላለሁኝ። እና ዛሬ እንግዲህ እንደመጣሁበት ብዙ እህቶች ደግሞ ብድር እንደተበደረባችሁ እየነገራችሁኝ ነው ማለት ነው። እንግዲህ ከኮሜንታተሮች መካከልም የገዛሁት ካርታ ያለው ነው፣ ነገር ግን ስም አላዞርኩም፣ ስሙ በእነሱ ነው። ከዛም በኋላ ብድር ተበድረንበታል፣ ካርታ ስም አዞሮልኝ ስላቸው ብድር ተበድረንበታል አሉ። ያሰቡት ማለት ነው። ያንን ብድር ካልከፈላችሁ እዲያ ነው ማለት ነው። እነዚያ ሰዎች የእናንተ መሬት እንግዲህ ብሩን በልተዋል የእናንተንም፣ ከዛ ዲያውንም አልከፈሉም። ከዛም በኋላ እናንተ ሜዲያ ላይ ትቀራላችሁ ማለት ነው። የነዛ ዲያ እስካልተከፈለ ድረስ ያ የተበደሩበት ራሱ ከባንክ ከሆነ ያ መሬት የባንኩ ነው ማለት ነው። ሽጦ ይወስደዋል ማለት ነው። እና አንዳንድ ጊዜ ስንገዛ ከሶስተኛ ወገን ከሁለተኛ ወገን የምንገዛለን። ለምሳሌ እኔ የመሬቱ ባለቤት ነኝ ማለት ነው። ከዛም እኔ አንዲቱ ለፋጡማ ሸኩላት ልበል። ፋጡማ ከኔ ገዛች። ፋጡማ ከኔ ገዝታ ዋናው መሬቱ የኔ ነው። ለፋጡማ ሸኩላት፣ ፋጡማ ደግሞ ለሌላ ሰው ሸጠችው። እንደዛ እያለ ሶስተኛ ወገን አራተኛ ወገን የደረሰ መሬት ወይንም ቤት ትገዙና እዳ ላይ ተወርቃላችሁ። ሀባዩ ሁለተኛ እንዴት መሰላችሁ እንደዛ እያልኳችሁ ያለሁት ያቺ ፋጡማ ለአንደኛዋ ሽጣላት ወይ ለከድጃ ሽጣላት ስትሄድ ፋጡማ አትጠራም ማለት ነው። ማንም የምጠራው እኔ ነኝ፣ ባለመሬቷ ስለሆንኩኝ መንግስት የሚጠራኝ እኔ ነኝ፣ የምታወቀው ባለግብሩ እኔ ነኝ። ስለዚህ አንቺ እኔ አላቅሽም ማለት ነው። እንግዲህ ሰቡት ማለት ነው። ሶስተኛ ወገን የገዛችውን ልጅ አላቃትም እኔ። የምታውቃት ፋጡማ ናት ሲሸጠይላት፣ ባለመሬቱ ግን እኔ ነኝ። ዙሮ ካሳም ይሁን ምንም ይሁን ሲመጣ የኔ ስም ነው የሚጠራው፣ የፋጡማ ስም አይደለም። እኔን የገጠመኝ ልክ እንደዚህ ነው። ሁለተኛ ደግሞ ምንም ውክልና ቢሰጧችሁ ሰውን አትመኑ ሀባይብ። እውነቴን ነው ምለው ተገዝተው ያወሩ ሰዎች የሉም በአሁኑ ሰዓት ሀባይብ። እህትና እህት፣ ወንድም ለወንድም ቤተሰብ እየተካካደ እኛ የወደድነውን ልጅ ካላገባሽ ቤትሽን ክደንሻል፣ ምንም ነገር የለሽም፣ ካሁን በላይ ሰርተሽ ተለወጭ እየተባሉ ስንቶቹ እያለቀሱ ነው ያሉት ሀባይብ። እና በአሁኑ ሰዓት በጣም ጭካኔ በዝቶብናል። አክሪ ዘመን እየቀረበ ይሁን አላውቅም። እዝነት የሚባል ነገር የለም ሀባይብ። እና ተጠንቀቁ። አይ ህጋዊ መሬት ነው ብላችሁ ከያላችሁ ህዲያችሁ ፍርድ ቤት 40 ሺህም ክፈሉ፣ 100 ሺህም ክፈሉ። 40 ሺህ እንዳውም የለም የስም ማለዋወጫ በአሁኑ ሰዓት 100 ሺህ ከዛ በላይ ነው ስም ማለዋወጫ ማለት ነው። በጣም ተወዷል። በፊት 30 ሺህ 40 ሺህ ነበር ስም ለማዘዋወር። ስለዚህ ሂድ ብላችሁ ፍርድ ቤት ስማችሁን ማዘዋወር። እናንተ ከውጭ ከሆናችሁ በእናታችሁ ስም በምታምኑት ሰው አድርጉ። ሀታ እናት ትሻላለች በአንድ ፊቱ። ያኔ ስላችሁ እናታችሁ ናት። እንግዲህ ቀበራያችሁን በቁማችሁ አነሳያችሁም እናታችሁ ናት። ወላ በባል ስም ወላ በሌላ ሰው ስም አድርጋችሁ በኋላ ከምታለቅሱ ነው የምላችሁ። እናት ትሻላለች በአንድ ፊቱ። እናት ትሻላለች ማለት ነው። እንደው ቢሆን እንኳ አልሰጥም እንኳ ብትልሽ ዙረሽ በወርስ ታገኘዋለሽ አላህ እርሜ ከሰጠን። ልክ እንደዚህ ማለት ነው። እውነቴን ነው። እውነትና እናውራ ከተባለ ስለዚህ መሬት ህጋዊ መሬት ገዝታችሁ ካርታና ፕላን ያለው መሬት ገዝታችሁ ስም ሳታዞሩ እስካሁን በባለቤት ስም ከሆነ እዳ ላይ እንዳትወርቁ ሀደራ አላለሁኝ። የዳ መዘፈቂያ እንዳይሆን ብራችሁ ሀባይ በኋላ መናደድ ምናምን አይደለም ውዶቼ ማለት ነው። እውነት እኛ ተረግመናል፣ ሀይቀትን እኛ ተረግመናል። ከስንቶቹ ናቸው እድለኞች የተሳካላቸው እንጂ አብዛኛውን እህቶቼ እንደማየው እኔ ዘንድ አኳ ኮሜንት የጻፉት ልክ የኔ ቢጤ ማለት ነው። ቤት ይቁጠረው
እህቱ የበላ ወንድሙ የበላ ባል የበላ ባል ይሻላል። በአንድ ፊት ባል ቢበላ ይሻላል። እንዴት ብትሪ ባዳ ነው እኮ ባል። እንደውም ፍቅር ነው እንጂ ያስተሳሰራችሁ ባዳ ነው። በቃ ባዳ ነው። ይሻላል። ትከራከሩ ሳላችሁ፣ ትሰርቡታላችሁ፣ ትጣሉታላችሁ፣ የፈለጋችሁትን ታረጋላችሁ። ምክንያቱም ባዳ ነው ማለት ግን የራሳችሁ ስጋችሁ ሲሆን ስጋ ገማ ተብሎ ጣት ገምታለች ተብሎ ተቆርጣጣል እንደሚባለው ምንም ቢሆን የእንደው በቃ ተስፋ ስቆርጡ እንደው እንጂ የምትቆርጧት ምንም ቁስል ብትሆን እፍ እያላችሁ ትይዛታላችሁ እንጂ ልቆርጧት አትፈልጉም። በቃ መጨረሻ ላይ ሲደርስ ነው የምትቆርጧት። እና አንዳንድ ጊዜ ስጋ የሆነ ሰው ደግሞ በጣም ከባድ ነው ሀባይም። እና ተጠንቀቁ ላለሁኝ። ስለ መሬት ደግሞ አይነቶች ስሪልን ካላችሁኝ እሰራላችኋለሁ። ነገር ግን ተጠንቀቁ። ህጋዊ ገዝታችሁ ስማችሁን ሳታዞሩ እስካሁን ለቆያችሁ በውክልና ብቻ። ውክልና እኮ ወፍ እኮ ነው። ይሄ ወረቀት ላይ ነው የሚሰጠው ውክልና ሀባይም። ለከኔ ስለ መሬቱ ውክልና ሰጥቻለሁ፣ ወፍ ወረቀት ላይ ነው። ያ ግን ሄዳችሁ ፍርድ ቤት ሄዳችሁ እኔ ይሄን ያህል ካሬ ሜትር ለከሌ አባበሉ ስም አዞሬያለሁ፣ በቃ ሄዶ በፍርድ ቤት ይፈርማል። እዛ መሬት ላይ ስሙ የለም። በቃ እንደዛ አድርጉ። በቃ እንደዚሁም ደግሞ ካርታ ሰሩ። አሁን እኛ አካባቢ በግል ነው ካርታ ያሰሩት። እስከ እንግዲህ ከዝቅተኛ እስከ ከፍተኛ እስከ 200 ድረስ አሰርተዋል ካርታ። ለምንድን ነው ያሰሩት? ህጋዊ አይደለም ቦታው፣ ግን ካርታ አሰርተውለታል። የገዙትን መሬት ማለት ነው። ያው ይሻላል በሚባል ነው። ነገር ግን ምንም ቢሆን አንቺ ካርታ ብትይዥም ግብሩ መሬትና መሬት አንድ አይደለም እና ቦታና የእርሻ መሬት ስለሚለያይ ያ ሰውዬ ነው የሚጠራው ሀይቀትን መቼም ቢሆን አይፋቅም። ያ ሰውዬ ከስሙ እስካልፋቀላችሁ ድረስ ውክልና ብቻ ሰጥቷችሁ በሱ ውስጥ ከሆነ ያለው እሱ ነው ተጠሪው ያ ሰውዬ ባለመሬቱ። ስለዚህ ሁልጊዜ እናንተ ሲያገኛችሁ 50 ሺህ ብር አንጪ፣ 100 ሺህ ብር አንጪ፣ 30 ሺህ ብር አንጪ እያለ የሻይ ይበላሻል። በቃ አይፋታችሁም። እና ስለዚህ ቢዝነስ ትሆናላችሁ ለዛ ሰውዬ ማለት ነው። ሀባይ ስም አዙርልኝ ስትሉት አንቺ ይልሻል ብር። ዝም ብሎ አይሄድልሽም ስም ሊያዞርልሽ። 50 ሺህ ብር 40 ሺህ ብር ከዛ በላይ ያስከፍልሻል። ነገም ደግሞ የሆነ ነገር ስትዩ የሆነ ነገር ያደርግሻል። ስለዚህ ቀድማችሁ ስትገዙ በስነ ስርዓት ስም ማዞር አለባችሁ። እኔ ለምሳሌ ስም አዞርልኝ ስላቸው አንችልም ነው ያሉኝ። አንችልም። ነገር ግን ልክ የሚመጣው በዛ በመሬት የሚመጣ ነገር ካሳም ሆነ ምሪትም ሆነ እንሰጥሻለን ነው ያሉኝ። ግን ዋሹኝ። እያችሁ ውሸት ነበር። ስለዚህ ሰውን አትመኑ። ገንዘባችሁን ሜዳ ላይ አትጣሉ ሀባይቦቼ። እኔ ከእህቶቼ ወላሂ ብዙ ነገር ነው የተማርኩት። ብዙ ነገር እያካፈላችሁኝ ነው ሀሳባችሁን የደረሰባችሁን እና እኔ ብቻ አይደለሁም ልቤ የደማው። ነገር ግን ፈገግ እያላችሁ ጊዜን አሳልፉት። ነገ ሌላ ቀን ነው። አላህ እድሜና ጤና ይስጠን። አላህ ሷሊ ልጆችን ይወፍቀን እንጂ ሌላው ነገር ኢንሻአላህ ያልፋል። ደግሞ ጤና አፍያ እስካለን ድረስ ሰርተን መለወጥ የምንችል ነን። አላህ እድሜ ከሰጠን ማለት ነው። መቼም እኛ እናስባለን፣ ሞት ደግሞ ተከትሎን አለ ቀደም እያለን ማለት ነው። እኛ ሞትን እንረሳዋለን እንጂ ሞት ያለ አርቀን እናስባለን። ዛሬ ነገ መቼ አናውቀውም ማለት ነው። እና ለዚች ለአጭር ህይወት ደስተኛ ሆናችሁ ባላችሁ ነገር ተብቃቅታችሁ ለመኖር ሞክሩ። ለብዙ አመታት አረብ ሀገር ያላችሁ እህቶች ያላችሁ ንቶሎ ሀገራችሁ ላይ ስሩ። ሀባይቦች ሀገራችሁ ላይ ተቀመጡ። ከምሬን ነው። እስካሁን ሰርታችሁ ያልተደበረውን ከአሁን በኋላ ደግሞ ነገሮች እየተወደዱ እየሄዱ ይደበራል ብላችሁ ተስፋ አድርጋችሁ ምስር እህቶች አላችሁ። አሁን የሄዳችሁን ሳይሆን እምላችሁ እዛ ለ13 ዓመት ለ10 ምናምን ዓመት ለፍታችሁ እስካሁን ውጤት ላይ ያልደረሳችሁ እህቶች ምናልባት ልጅ ወልዳችሁ ምናምን ከሆነ ባይዘው ችግር የለውም። ግን እንደው ምንም ነገር በቃ ላይፍ ሳትኖሩ አረብ ሀገር ተቀምጣችሁ እየኖራችሁ ከሆነ ተሳስታችኋልና ወደ ሀገራችሁ ገብታችሁ ባላችሁ ነገር ተብቃቅታችሁ ኑሩ እላለሁኝ። ኢንሻአላህ ቪዲዮ ሰራላችኋለሁ። ይሄንን ቪዲዮ ልሰራ የቻልኩት አንዷ እህቴ ስለ ካርታ አስይዘው ተበድረውበት አገኘሁት። ስም አዙርልኝ ስለው ብድር አለበት አለኝ እና ብዙ እህቶች ይማሩበታል ነው ቪዲዮ ስሪበት ስላለችኝ ለእናንተ እንዲደርሳችሁ ቪዲዮ ሰርቼበታለሁ። እና ተጠንቀቁ። ስማችሁን በስነ ስርዓት አዙሩ። እናንተ ዳላይ እንዳትወርቁ። መጀመሪያ ስትገዙ ደግሞ አጣሩ ማለት ነው። መጀመሪያ ስትገዙ አጣሩት። ይሄ መሬት ይሄ ካርታና ፕላን ያለው መሬትም ሆነ ቤትም ምንድን ነው በቃ ባንክ ቤቶችን ሄዳችሁ ማጣራት እራሱ ትችላላችሁ። መቼም ከግለሰብ አይደለም አብዛኛው ጊዜ የሚበደሩት ከባንክ ነው። ለሌላ ሰው ዋስ ይሆኑበታል። ምን መሰላችሁ? ለወንጀለኛ ራሱ ዋስ ይሆኑበታል። ብዙ ነገር አለ ካርታ።
ለወንጀለኛ ዋስ ይደረጋል። ለምሳሌ የሆነ ሰውዬ ጥፋት አጥፍቶ በመንግስት ቁጥጥር ስር ውሎ ካርታ ያለው ሰውዬ ያ ካርታ ያለው ሰውዬ ደግሞ ካጠፋ እኔ ተያዥ ነኝ በመሬቴ ወይንም በቤቴ ብሎ ያንን ካርታ ሲይዞ ያን ሰውዬ ያስፈታል። ያ ሰውዬ ወንጀለኛ ሆኖ ሲገኝ ሁለተኛ ሶስተኛ ወንጀለኛ ሆኖ ሲገኝ የእናንተ መሬት ይገኛል። ነገ ጧት እዲያ ላይ ትወርቃላችሁ። ስለዚህ ስገዙ በደንብ አጣሩ ሀባይቦች። አሁን ጊዜያችን በጣም ፋስት ነው። ጊዜያችን በጣም የብልህ ጊዜ ነው እና መንቃት አለባችሁ ብዬ ነው የማስባችሁ። እና ሰላማችሁ ብዝት ይበል። የሚቸግራችሁ ነገር ካለ መጠየቅ ከአንዱ ስንጠያየቅ ነው መረዳዳት የምንችለው እና ተገንዘቡ፣ አገናዝቡ ነው የምለው። ወርቀን ከማለቃቀሳችን በፊት ከመሰበራችን በፊት መጠንቀቁ አንዳንድ ጊዜ ጥሩ ነው። ብዙዎች ዘመዶቻቸው ያላደርጉላቸውን ጓደኞቻቸው ቤት ሰርተው ቦታ ገዝተው ቤት ሰርተው ገንብተውላቸው ያስረከቧቸው ጓደኞች ሞልተዋል። ራሱ ከዘመድ በላይ እና አንዳንድ ጊዜ ዘመዶቻችን እያልን በቁማችን የተቀበርን ብዙ ነን እና ከአሁን በኋላ ደግሞ ራሳችሁ ጠንካራ መሆን አለባችሁ ነው የምላችሁ። ሰላማችሁ ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።